ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ግንቦት 8 2017 ዜና ላፍታ የመረጃ ሰዓታችን ተጀምሯል። ጤና ሚኒስቴር በስራ ገበታቸው ላይ ባልተገኙ የጤና ባለሙያዎች ላይ ህጋዊ እርምጃ ወስዳለሁ ሲል መግለጫ ማውጣቱን በኤርትራ መንግስት ምክንያት የፕሪቶሪያ የሰላም ስምምነት አደጋ ላይ ወድቋል ሲሉ የአሜሪካ መንግስት ባለስልጣን መናገራቸውን እንዲሁም ኢትዮጵያና ኬንያ በሚዋሰኑበት አካባቢ ዳግም በተከሰተ ግጭት 4 ሰዎች መገደላቸውን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ዳሩ ሰላም ተሾመ ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ጤና ሚኒስቴር በስራ ገበታቸው ላይ ባልተገኙ የጤና ባለሙያዎች ላይ ህጋዊ እርምጃ ወስዳለሁ ሲል መግለጫ ወጣ። በኢትዮጵያ በተለያዩ አካባቢዎች የሚሰሩ የጤና ባለሙያዎች የተሻለ ደሞዝ፣ ጥቅሞችና የስራ ሁኔታዎችን በተመለከተ ጥያቄ ያቀረቡ ይገኛሉ። በአንዳንድ አካባቢዎችም የስራ ማቆም እንቅስቃሴዎች እንዳሉ መረጃዎች ይጠቁማሉ። ይህንን ጉዳይ አስመልክቶ የጤና ሚኒስቴር በወቅታዊ የጤና አገልግሎት ዙሪያ ባወጣው መግለጫ መቼምና በምንም ሁኔታ መቋረጥ ከሌለባቸው ማህበራዊ አገልግሎቶች ውስጥ አንዱ የጤና አገልግሎት ነው ብሏል። የጤና ባለሙያዎች በማህበራዊ ሚዲያ በሚሰራጩ የተሳሳቱ መረጃዎች ጫና ሳይዘናጉ በገቡት ሙያዊ ቃል ኪዳን መሰረት ማህበረሰቡን እያገለገሉ በመሆናቸው የጤና ሚኒስቴር ምስጋና አቅርቧል። ይሁን እንጂ በጥቂት የማስተማሪያ የጤና ኮሌጆች ወይም ተቋማት በመደበኛ የስራ ገበታቸው ላይ ያልተገኙ የተወሰኑ ባለሙያዎች እንዳሉ መረጃዎች ደርሰውናል ያለው የጤና ሚኒስቴር መግለጫ ከነዚህ የጤና ባለሙያዎች መካከል ብዙዎቹ በሐሰተኛ መረጃ የተወናበዱ ሲሆኑ ጥቂቶች ደግሞ ጥፋትን ዓላማቸው ያደረጉ ናቸው ብሏል። ድርጊቱ የራስን ቤተሰብ፣ ዘመድ፣ ወገንና መላውን ማህበረሰብ ከመጉዳት ባለፈ ከሙያ ስነ ምግባር ከሰብአዊነት አኳያ ተቀባይነት የሌለው ተግባር ነው ሲል ኮንኗል። የጤና ባለሙያዎች ጥያቄ እንኳን ቢኖራቸው በስራ ገበታቸው ተገኝተው መደበኛ ስራቸውን እያከናወኑ ጉዳያቸውን ለሚመለከተው አካል ማቅረብ ይጠበቅባቸዋል ብሏል። በመሆኑም እነዚህ የጤና ባለሙያዎች ወደ ስራ ገበታቸው ተመልሰው ማህበረሰባቸውን እንዲያገለግሉ በየተቋማቸው ጥሪ ተደርጓል ያለው መግለጫው በስራ ገበታቸው ላይ ባልተገኙ እንዲሁም በጤና ተቋም ሆነ ከጤና ተቋም ውጭ ሆነው ሁከትና ብጥብጥ በሚፈጥሩ ላይ ህጋዊ እርምጃ እንደሚወሰድም አሳስቧል። በሌላ በኩል ደግሞ ህብረተሰቡ የሚፈልገውን የጤና አገልግሎት በተለመደው መልኩ በጤና ተቋማት ማግኘት እንደሚችል ጤና ሚኒስቴር አስታውቋል። በኤርትራ መንግስት ምክንያት የፕሪቶሪያው የሰላም ስምምነት አደጋ ላይ ወድቋል ሲሉ የአሜሪካን መንግስት ባለስልጣን ተናገሩ። የአሜሪካ የህግ መወሰኛ ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ በአፍሪካ ቀንድ ወቅታዊ ሁኔታ በተለይም በኢትዮጵያና ኤርትራ ውጥረት ዙሪያ ልዩ የሰሚ መድረክ አካሂዷል። በዚህ መድረክ ላይ የፕሪቶሪያው ስምምነት አደጋ ውስጥ ነው ሲሉ የአሜሪካ መንግስት የፖሊሲ ኤክስፐርት ለሀገሪቱ መንግስት ሴኔት አባላት ገልጸዋል። ከቀናት በፊት በተካሄደው የሴኔቱ የውጭ ግንኙነት ኮሚቴ በምስራቅ አፍሪካ ላይ ያተኮረ ችሎትን በተመለከተ ንግግር ያደረጉት የውጭ ግንኙነት ምክር ቤት ባልደረባ ሚሼል ጋቪን በኢትዮጵያና በኤርትራ መካከል ያለውን ውጥረት በመጥቀስ አስጠንቅቀዋል። ይህም የፕሪቶሪያው ስምምነት አተገባበር ላይ እንቅፋት ነው ያሉት የምክር ቤት ባልደረባ በኤርትራ መንግስት ላይ እርምጃ እንዲወሰድም ጠይቀዋል። የኤርትራ መንግስት ጸብ አጫሪነትን ለማስቆም አሜሪካ ምን አይነት ተግባራዊ እርምጃዎችን መውሰድ አለባት በሚል በሴናተር ቫን ሆለን ለቀረበላቸው ጥያቄ ሲመልሱ በኢትዮጵያና ከኤርትራ ጋር በተያያዘ የተፈጠረውን ውጥረት ለመፍታት ከሞላ ጎደል እየከረረ ያለውን ሁኔታ መቅረፍ ያስፈልገዋል ብለዋል። ሴናተር ቫን ሆለን በበኩላቸው ለቀጠናው እንደዋና ስጋት የኤርትራ መንግስት ስምምነቱን በመጣስ በትግራይ ክልል ውስጥ የኤርትራ ጦር መስፈሩን አንስተዋል። በትግራይ ክልል ለ2 ዓመታት የቆየውን አስከፊ ጦርነት ያበቃው የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ እንዲሆን ዓለም አቀፉ ማህበረሰብ ጫና ማድረግ እንደሚያስፈልግ ባለሙያው በምክር ቤቱ ገልጸዋል። ስምምነቱን ሙሉ ለሙሉ ተግባራዊ በማድረግ ረገድ ክፍተት እንዳለ የጠቀሱት ሚሼል አሁን ላይ ስምምነቱ አዲስ አደጋ እንዳጋጠመው በመጥቀስ የአፍሪካ ህብረት አባል ሀገራት ተሳትፎ እንዲጨምርም ጠይቀዋል። የኤርትራ ወታደሮች የትግራይ ክልል ግዛቶችን ተቆጣጥረው መቀጠላቸውን የጠቀሱት የምክር ቤቱ አባላት ይህም የኤርትራ መንግስት ጸብ አጫሪነትን ያሳያል ሲሉ አስረድተዋል።
ኢትዮጵያና ኬንያ በሚዋሰኑበት አካባቢ ዳግም በተከሰተ ግጭት 4 ሰዎች መገደላቸው ተገለጸ። በኢትዮጵያና ኬንያ ድንበር አቅራቢያ 4 ኬንያውያን መገደላቸው ተገልጿል። ትላንት ሐሙስ ጠዋት ለተፈጸመው ለዚህ ግድያ የኬንያ ባለስልጣናት በኢትዮጵያ የሚገኙትን የሙርሌ ጎሳዎች ተጠርጣሪ አድርገዋል። የአካባቢው አስተዳዳሪ ሙስጠፋ ኬቦ ግድያው መፈጸሙን አረጋግጠው የሞቱት በቱርካና ሐይቅ አሳ አስጋሪዎች መሆናቸውን አስረድተዋል። አሳ አስጋሪዎቹ ስራቸውን ካከናወኑ በኋላ በተኙበት ይህ ጥቃት ተፈጽሞባቸዋል የሚል ግምት እንዳላቸው አስታውቀዋል። የአካባቢው ነዋሪዎች የተኩስ ሩምታ መስማታቸውን እንደተናገሩ ጥቃቱን የፈጸሙት ከኢትዮጵያ የመጡ የሙርሌ ጎሳ አባላት መሆናቸውን እንደገለጹ አስረድተዋል። በቱርካና ሐይቅ አሳ ማስገር መብት የተነሳ የኬንያው ቱርካናና የኢትዮጵያው ዳሰነች ጎሳዎች ከቅርብ ጊዜ ወዲህ ከፍተኛ ውዝግብ ውስጥ መግባታቸው ይታወቃል። ከጥቂት ወራት በፊት በዚሁ ውዝግብ የተነሳ ከ20 በላይ ኬንያውያን መገደላቸው መዘገቡም አይዘነጋም። የኬንያው ፕሬዝዳንት ዊሊያም ሩቶ ይህንን አካባቢ በሚቀጥለው ወር ለመጎብኘትና ያለውን ውዝግብ በቅርበት ለመመልከት ማቀዳቸውን ዘገባዎች አስታውቀዋል። በወቅቱ ኢትዮጵያና ኬንያ በሚዋሰኑበት ኩክሩክ ቀበሌ በተከሰተ ግጭት 4 ኢትዮጵያውያን መገደላቸውንና 3 ሰዎች መቁሰላቸውን ነዋሪዎች መናገራቸው ይታወሳል። በእለቱ የዳሰነች ወረዳ ወጣቶች ለቅኝት ወደ ኩርኩክ ሲጓዙ ከኬንያ ቱርካና በመጡ ታጣቂዎች ጋር ግጭት ውስጥ መግባታቸውም ተነግሮ ነበር። ይህንን ግጭት ተከትሎም በአካባቢው ለቀናት ውጥረት ሰፍኖ የቆየ ሲሆን ይህንን ችግር ለመቅረፍ የተለያዩ ውይይቶች ተደርገውም ነበር። ኢትዮጵያን ጨምሮ በዓለም አቀፍ ደረጃ ከፍተኛ የሀገር ውስጥ ተፈናቃዮች ቁጥር መመዝገቡን አንድ ጥናት አመላከተ። ዓለም አቀፉ የተፈናቃዮች ክትትል ማዕከል ያለፈው የፈረንጆቹ ዓመት ማለትም በ2024 በዓለም አቀፍ ደረጃ ከፍተኛ የሀገር ውስጥ ተፈናቃዮች ቁጥር መመዝገቡን አስታውቋል። ተቋሙ አደረኩት ባለው ጥናት በአመቱ 83.4 ሚሊዮን ሰዎች በዓለም አቀፍ ደረጃ መፈናቀላቸውን ገልጿል። በተለያዩ አካባቢዎች የተነሱ ግጭቶችና አመጾች መበራከት ተፈናቃዮች ቁጥር ከፍተኛ ጭማሪ ለማሳየቱ ምክንያት መሆኑን የገለጸ ሲሆን በተለያዩ የዓለም ሀገራት ለተፈጠሩ ግጭቶችና አመጾች ብቻ ለ73.5 ሚሊዮን ሰዎች መፈናቀል ምክንያት መሆኑን አስታውቋል። በተመሳሳይ ከተመዘገበው አጠቃላይ የአመቱ ቁጥር 83.4 ሚሊዮን 9.8 ሚሊዮን ሰዎች በአመቱ በተከሰተ የተፈጥሮ አደጋዎች ምክንያት የተፈናቀሉ መሆኑን ጥናቱ አመላክቷል። ከዓለም ሀገራት ሱዳን በሀገር ውስጥ ተፈናቃዮች ቁጥር ከፍተኛውን ድርሻ በአመቱ መያዟ የተገለጸ ሲሆን 11.6 ሚሊዮን ሱዳናውያን ከመኖሪያቸው መፈናቀላቸውን ዓለም አቀፉ የተፈናቃዮች ክትትል ማዕከል ያወጣው መረጃ አስታውቋል። ላለፉት በርካታ ወራቶች በጦርነት ውስጥ የሚገኙ ጋዛና ዩክሬን እንዲሁም ሶሪያ፣ የመን፣ ዲሞክራቲክ ሪፐብሊክ ኮንጎን ጨምሮ በሌሎች ሀገራት በተመሳሳይ በከፍተኛ ሁኔታ ዜጎቻቸው የተፈናቀሉባቸው ሀገራት መሆናቸውም ተገልጿል። ድርጅቱ ኢትዮጵያን በተመለከተ በሪፖርት ውስጥ ያካተተ ሲሆን በ2024 2.4 ሚሊዮን በላይ ዜጎች በሀገር ውስጥ መፈናቀላቸውን ሲገልጽ ከ80 በመቶ በላይ የተፈናቀሉት ከግጭት ጋር በተያያዘ መሆኑን አስታውቋል። ጥናቱ አክሎም 29 የዓለም ሀገራት በሰው ሰራሽና ተፈጥሯዊ አደጋዎች ምክንያት ዜጎቻቸው እንደተፈናቀሉ መግለጻቸውን የጠቀሰው ድርጅቱ በ2024 የተመዘገበው የውስጥ ተፈናቃዮች ቁጥርም ከፍተኛው እንደሆነ አንስቷል። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ አሜሪካ በጋዛ ባለው ሰብአዊ ሁኔታ መረበሿን ተናገሩ። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ በጋዛ ባለው የሰብአዊ ሁኔታ ዩናይትድ ስቴትስ መረበሿን ተናግረዋል። ሩቢዮ ይህንን ያሉት ሐሙስ ዕለት እስራኤል በጋዛ ሰርጥ በፈጸመችው የአየር ጥቃት ቢያንስ 114 ፍልስጤማውያን መገደላቸውን የጤና ባለስልጣናት ከተናገሩ በኋላ ነው። የእስራኤል ጦርም በደቡባዊ ጋዛ ሐማስና የፍልስጤም እስላማዊ ጂሃድ ተዋጊዎችን መምታቱን አስታውቋል። የእስራኤል መከላከያ በጋዛ ሊያደርግ ካቀደው ሰፊ ቦታዎችን በቋሚነት መቆጣጠር በፊት የሐማስ ተዋጊዎችና መሰረተ ልማቶች ናቸው በሚሏቸው ላይ የቦምብ ድብደባውን አጠናክሮ ቀጥሏል። የውጭ ጉዳይ ሚኒስትሩ ማርክ ሩቢዮ አስተያየቱን የሰጡት በቱርክ የሰሜን ጦር ቃል ኪዳን አባል ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ ከተካሄደ በኋላ ነው። ስብሰባው በጋዛ የእርዳታ መስጫ ቦታዎችን ለማዘጋጀት የግል አቅራቢዎችን ለመጠቀም በእስራኤልና አሜሪካ የቀረበው አወዛጋቢ እቅድ ላይ ለመወያየት ነበር። ይህንን እቅድ የተባበሩት መንግስታት ድርጅት ተቀባይነት የሌለውና ተግባራዊ የማይሆን ሲል ውድቅ አድርጎታል። ስብሰባው የተካሄደው ዶናልድ ትራምፕ የባህረ ሰላጤውን ሀገራት በጎበኙበት ወቅትና በሐማስና በእስራኤል መካከል አዲስ የተኩስ አቁምና ታጋቾችን የመልቀቅ ስምምነት ላይ ቀጥተኛ ያልሆነ ድርድር እየተካሄደ ባለበት ወቅት ነው።
እስራኤል ላለፉት 10 ሳምንታት ወደ ጋዛ ምንም አይነት የሰብአዊ እርዳታ አቅርቦቶች ሙሉ በሙሉ እንዳይገቡ ከልክላለች። የተባበሩት መንግስታት ድርጅት በበኩሉ እስራኤል በዓለም አቀፍ ሕግ መሰረት ለጋዛ ህዝብ የምግብና የሕክምና አቅርቦቶች መድረሳቸውን የማረጋገጥ ግዴታ አለባትም ብሏል። ከአባይ ቴሌቪዥን ስተላለፍላችሁ የነበረው የዛሬው የቀኑ የመረጃ ሰዓታችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ ያመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።